እሺ እኔ የህይወቴን ታሪክ ልንገርክ። በመጀመሪያ ሲያድግ ያለ አባት ነው። አባታችን ህፃን እኛ ህፃን ሆነን ነው የሞተው። ከዛ እናታችን ናት ያሳደገችን። እኛ 5 ነን። ከዛ በጣም ስቃይ ውስጥ ሆና ነው እኛን ያሳደገች። ብዙ ስቃይ ሆና ነው ያሳደገችን። ከዛ እሷ የአባቴ ወንድሞች አገባሻለሁ ምናምን ብሎ ያስጨነቋት እኛን ትታ ወደ ሌላ ሀገር ሄደች። ወደ አዲስ አበባ ገባች። እኛ ያለ እናትም ያለ አባትም ቀረን። ከዛ ወንድሜ ትልቅ ወንድሜ አለኝ። ከዛ እሱ ቡና ምናምን አለን። እሱን ሽጦ ትልቋ ኢቴን ወደ አረብ ሀገር ላካት። ከዛ እሷ ታማ በወር ተመለሰች። ዛኔ እኔ ህፃን ነበርኩት። በጣም ተሰማኝ። ምንም አልቀረንም። ከዛ እኔ ሄዳለሁ አልኩት ለወንድሜ። እኔ እጄ እናንተን አግዛለሁ አልኩት። ተይ አንቺ ህፃን ነሽ አለኝ። በጣም ተጎዳን። በነገራችን ላይ ህፃን ወንድም አለኝ፣ ትንሽ ማለት ነው። ዛኔ በጣም ህፃን ነው። ምን ጠጣ ስናጣ ከጎረቤት ቡና ሲወገጥ ወደ ጎረቤት ልካለሁ። ምክንያቱም እሱ ይርባዋል፣ ድንገት ይሞትብኛል ብዬ ከጎረቤት እንኳን የቡና ቁርስ እንዲበላ ነው የምልከው። ከዛ እንደምንም ሆኜ እኔ ወደ አረብ ሀገር ሄድኩት። ወደ ኳታር መጣሁ። ምንም አላውቅም። አካውንት ምንም ነገር የለኝም። ከዛ ወርም አይሞላኝም። ደውላሉ። ስደውለው ግን እናንተ አላችሁ ነው የምለው ለወንድሞቼ። ምክንያቱም ማንም የለንም። እኛ አለን አንቺ አትጨነቂ ይሉኛል። በጎረቤት ስልክ ነው የምደውልላቸው። ከዛ እኔ ታመምኩ። ይነዝረኛል፣ አልቻልኩም። ከዛ እነሱም ወደ ኢትዮጵያ ላኩኝ። ታመሜ ኢትዮጵያ ሄድኩት። ሲሄድ ምንም 5 ሳንቲም እጄ ላይ አልነበረም። አልሐምዱሊላህ ወንድሞቼ ምንም አልሆኑም አሉ። ከነሱ ጋር ተገናኘው። በአጋጣሚ እናቴም ከአዲስ አበባ ተመለሰች። እናቴንም አገኘዋት። ከዛ ያጎቴ ልጅ ነበረች፣ እሷን ወደ አረብ ሀገር አለች። እኔ ምንም 5 ሳንቲም የለኝም። ወደ አረብ ሀገር አሁንም ውሰጂኝ አልኳትና ወደ ዱባይ ሄድኩት። አሁንም ወንድሞቼ 2ቱም አሉ። አንዱ ትንሽ አድጓል፣ አንዱ ደግሞ በጣም አድጓል። አልሐምዱሊላህ ትልቋ እህቴ አገብታለች። ከአረብ ሀገር በወር የተመለሰችው አገብታለች። ከዛ ዱባይ ሄጄ ትንሿን እህቴን ወሰድኳት። ሁለታችንም እየሰራን ለእናቴን ባሏን ትታ ወደ ቤታችን ተመለሰች። አሌክስ ይሰማል? ይሰማል። እሺ ወንድሜ። ከዛ ሁለታችንም ለእናቴ ቤት ሰራን። እናቴም ተመለሰች ወደ ቤቷ፣ ወደ ልጆቿ ተመለሰች። ትልቁ ወንድሜም አገባ። ከዛ በኋላ በመሬት ላይ ወንድሜና እናቴ በጣም እየተጣሉ ነበር። እናቴ እናይና በቃ መሬት ምናምን
ትካፈላላችሁ ምናምን ትለኛለች ሁሌ። ከዛ እኔ ደግሞ ለነሱ ነው የሚጨነቀው። ምንም ነገር አይጨንቀኝም። በስ እነሱም የሞቱ ነው የሚመስለኝ ሁሌ ማለት ነው። አንድ ቀን ለራሴ አስቤ አላቅም። ከዛ ኢቴ ወደ ዱባይ መጣች። በጣም እንትን አለች። ሰዎቹ ያስፈራሩኛል፣ ሰዎቹ እንደዚህ እያረጉኝ ነው ብላ በጣም ስታሰቃየኝ ጥፊ ያልኳት ጠፍታ ዱባይ ገጠር ነበረች። ከዛ እኔ ጋር መጣች። ከዛ ሁለታችንም እየሰራን ምህረት የሚባለው ነገር መጣ። ጠፍታችሁ የምትሰሩ ወደ ሀገራችሁ በሰላም ተመለሱ፣ ሳትታሰሩ ምንም ነገር ሳትሆኑ የሚል ነገር መጣ። ከዛ በኋላ በቃ አሁን ለእናታችንም ቤት ሰርተናል። እስር ቤት የሚባለው ነገር ደግሞ በጣም ነው የምፈራ ነኝ፣ በጣም ማለት ነው። እዛ የሚገሉኝ ነው የሚመስለው፣ እንዳሁን አይደለም። እዛ እኔ ህፃንም ነበር፣ ምንም ነገር አናውቅም። ከዛ በቃ ለእናታችን ቤት ከሰራን እንሄድ አልኳት ለኢቴ። ከዛ እሷ መጣ በአመት ምናምን ነው፣ እኔ 2 አመት ሞልቻለሁ። ከዛ ሳንታሰር ምንም ሳንል ፓስፖርታችን ተሰጣ፣ ወደ ኢትዮጵያ ተመለስን። ከዛ እኔ ከአንድ ልጅ ጋር ተገናኘው። እኔ የገጠር ልጅ ነኝ፣ እሱ ደግሞ ከተማ ነው። ከዛ ሁሌ ማለት ነው አገባሻለሁ ይለኛል። እሱ የመንግስት ሰራተኛ ነው። ትንሽ አስቸጋሪ ነው፣ በጣም ነው የሚያስፈራራኝ ማለት ነው። እኔ ደግሞ ለቤተሰቦቼ አልናገርም፣ ሁሌ ያስፈራራኛል። አንቺ ማታገቢኝ ከሆነ ቤታቸውን አቃጥላለሁ፣ ወንድሞችሽን ይገልብሻለሁ ምናምን ይለኛል። ሲያስፈራራኝ በቃ እዛ ምንም ብርም ምንም ነገር የለኝም፣ አልያዝኩም። ከዛ ሽማግሌ ላከ እናቴ ጋር። ከዛ እናቴ እምቢ አለች። ብዙ ጊዜ ሽማግሌ ላኬ፣ እሱ እኔን ያስፈራረኛል። በዚህ በኩል ደግሞ ወደ እናቴ ሽማግሌ ይልካል። ከዛ እምቢ ስትለው ጠልፎኝ ገባ ወደ ቤቱ። ጠልፎኝ 3 ወር እንኳን ከሱ ጋር አልኖርኩም። እያስፈራራኝ እየመታኝ፣ ቀን በር ዘግቶብኝ ነው የሚሄደው። ወደ ስራ ስመጣ ይመታኛል። ብዙ ስቃይ አደረሰብኝ፣ ብዙ ስቃይ ማለት ነው። በ3 ወር ወደ 5 ወር አብሮን ኖር። ከዛ በኋላ አረገዝኩ። እኔ ሳያረግስ እሱ ብሩ ምኑ የመንግስት ብር ጨርሶ በህግር ወደ ሱዳን ገባ። ወደ ሱዳን ከገባ በኋላ ደውሎልኝ አንቺ እቃሽም የቤት እቃ ምናምን ሁሉም ነገር ሰብስበሽ ወደ እናትሽ ሂጂ፣ እኔ ሱዳን ገብቻለሁ፣ አንቺ ወደ እናትሽ ቤት ተመለሽና ከወለድሽ በኋላ እስከምትወልድ ድረስ ሁሉም ነገር አግዝሻለሁ፣ ከወለድሽ በኋላ ደግሞ ወደ እኔ ትመጣለሽ አለኝ። እኔ አልሐምዱሊላህ እንኳንም ሄደ ተገላገልኩ ብዬ እናቴ ጋር ሄድኩት። እናቴ ጋር ቁጭ ብዬ እናቴም እንደነገርኩት ምስኪን ናት፣ ምንም ነገር የላትም። ያው እንደምንም ሆኜ ክትባት ሁሉም እከታተላለሁ፣ በህግርም ሄዳለሁ። ምንም ነገር በቃ ሲከፋኝም ግን ኢንሻአላህ ይሄም ያልፋል እያልኩት ልጄን ወለድኩት። ከዛ እናቴ ጋር ቁጭ ብዬ ብዙ ስቃይ ነበር እንግዲህ እያለፍኩ ነው የምነግርህ። ብዙ ስቃይ ደርሶብኛል። ከዛ እናቴም አልሐምዱሊላህ አረሰችኝ፣ ልጄንም ወለድኩት። ከዛ ልጄ 1 አመት ከምናምን ስትሆን ወደ ቤይሩት ሄድኩት። ቤይሩት ሄጄ አመት ከምናምን ሰርቼ እዛም አልተመቸኝም። ሀረብ ሀገር ሲሄድ ነዝር ነው የሚያስቸግረኝ፣ በጣም ይነዝረኛል። ከዛ አሁንም ትቼ ተመለስኩት። አልቻልኩም መስራት በነዝሩ ምክንያት ማለት ነው። ምክንያቱም ሁሌ ያለቅሳለሁ፣ ሁሌ ይከፋኛል። አንድ ቀን እንኳን እንደሰው ደስተኛ ሆኜ አላውቅም በህይወቴ ማለት ነው። አንድ ቀን ከዛ ሄድኩት፣ ገባ ወደ እናቴ። እዛ ስገባም እሱ ተመለሰ ከሱዳን። አሁንም እያስቸገረኝ ነበረ። ከዛ ታናሼ
ታናሽ ወንድሜ ቅድም የነገርኩት ቡና ምናምን ሲወገጥ ወደ ጎረቤት ልካለሁ ያልኩት ማለት ነው። እሱ አድጓል። ከዛ እሱ የሚያስፈራራኝ ምናምን ሰምቶ ሄዶ ከሱ ቀላል ሄዶ ወንድሜ በጣም ትንሽ ነው፣ እሱ ትልቅ ነው። ወንድሜ እሱም በጣም መታ። ግን እዛን ቀን ወንድሜ የምሞት ነው የሚመሰለኝ። ግን እሱ ምንም አልሆነም አልሐምዱሊላህ። እሱም መቶት ቀጥቅጦት እንዴት ይቴን እንደዚህ ታደርጋለህ? በሄድችበት ቦታ ለምንድን ነው አንተ እሱ የምታስፈራራው ብሎ እሱም መታ። ከዛ በኋላ እኔ መከታተል እኔ ማስፈራራት አቆመው አልሐምዱሊላህ። ከዛ ከቤተሰቦቼ ጋር እየኖርኩት እንደምንም ብዬ አሁን ደግሞ ወደ ኳተር መጣሁ። ኳተር መጥቼ ኮንትራት ቤት ስገባ ደላላ ያኔ እኔና አንድ ፊሊፒን ነበረ አንድ ቤት ውስጥ ምንሰራ። ከዛ ሀራቧ ፊሊፒን በጣም ነው የምትመታት፣ በጣም ማለት ነው። እኔን ግን አንድ ቀን ነካችኝ አታውቅም። ቤቱ በካሜራ ነው፣ ትመታታለች ፊሊፒን ማለት ነው። ለደላላሎቼ ነገርኩት፣ እንደዚህ እዚህ ቤት ላይ ፊሊፒንን እየመቷት ነው፣ እኔን ደግሞ ትጨቃጨቃኛለች፣ ግን መታኝ አታውቅም። ለዚህ መቴ ቀይርልኝ አልኩት። እምቢ አለ። ከዛ ጠፋሁት። አሁን በቃ ወደ ኢትዮጵያ መመለስ አልፈልግም ብዬ ጠፋው። ከዛ ጠፍቼ ስራ ቦታ ገባው። እየሰራው እዚህ እየሰራው ከሆነ ልጅ ጋር ተዋወቁት። እዚህ ማለት ነው ብር ይልካል። ሁሌ መጥቶ ከኛ ቤት ብር ወስዳል። አልሐምዱሊላህ እኔ ስራ ፈትቼ ማላቅም እዚህ ሀገር። መጀመሪያ አባት ቤት ነበር የምሰራ። ከዛ የእሱ አባት የሴትዮ አባት ኮንትራት አመጣ። ከዛ ልጁ ወሰደችኝ። እዚህ ከመጣ በኋላ ሁለት ቤት ብቻ ነው የገባሁት። አልሐምዱሊላህ እንደ ሰው ወደዚህ አልሄድም። ከልጁ ጋር ተዋወቅኩት። ከዛ እውነቱን ነገርኩት። ግን ያለ አባት እንዳደግኩት ብዙ ስቃይ ደረሰብኝ አልነገርኩትም። ግን እንዳገባሁትና እንደ አንድ ልጅ እንዳለኝ ነገርኩት። ስለ ፍቅር ስጠይቀኝ ማለት ነው። እሺ አለኝ። ችግር የለውም ልጅሽንም አብረን ነው የምናሳድገው፣ ምንም ችግር የለም አለኝ። እሺ አልኩት። ከዛ ሁሌ እናወራልኝ ያወራኛል። ግን አሌክስ ስለ ወደፊት ምንም ነገር አወራኝም። ምንም ነገር እኔ ሲያነሳ ራሱ እሱ እና የውጪና እንገናኝ ይለኛል። እኔ ደግሞ ለምንድን ነው በሐራም የምንገናኘው? እኛ እኮ ትልቅ ሰዎች ነን። የምትፈልገኝ ከሆነ በሐላል እንገናኝ። ወደ ቤተሰቦቼ ሽማግሌኒ ልኬ ሁሌ እሱ ስራ የለኝም አንዴ ስራ የለኝም ይላል፣ አንዴ ደግሞ በቃ ዝም ብሎ ያቀባጥራል። አንድ ቀን ወደፊት እንደዚህ እናደርጋለን፣ ቤታችን እንደዚህ እናደርጋለን፣ ቤት እንሰራለን፣ አንድ ነገር የወደፊት ኑሮ ማለት ነው። አንድ ቀን አውርተውኝ አቅም አሁን ከተዋወቅ ወደ 4 አመት ሊሆን ነው። ግን የሆነ ነገር ከፈለግኩት ምንም ነገር ፈልጌ ከሱ አላጣም። ምንም ነገር አመመኝ ካልኩት እዚህ ሀገር ደግሞ የታመመ ሰው ያኔ ሐኪም ቤት መሄድ አንችልም። እንደ ዱባይ እንኳን አይደለም። እዚህ ሀገር በጣም ኃይለኛ ናቸው። ይሄ አሞኛል ካልኩት ሐኪም ቤት ሄዶ ከዛ ከዶክተሮቹ ጋር ያገናኛል። እኔ ለዶክተሮቹ እንደዚህ ያመኛል ካልኩት ከነሱ መድኃኒት ይዞልኝ ይመጣል። በቃ ምንም ነገር ብር እንኳን ቸግሮኛል ካልኩት ወደ ቤት
እኔ ደግሞ ተጎድቼ ስላደግኩት ከጎን የሚሆነኝ ሰው እንደዚህ የሚያንከባክበኝ ሰው ሲያገኝ ለምን ከሱ ጋር ትዳር አልይዝም? ለምን ከሱ ጋር እንትን አልልም እላለሁ። እኔ ሳወራ ራሱ እሱ ሌላ ነገር ነው የሚያወራው። ግን እኔ በጣም ነው የምወድሽ፣ እኔ በጣም ነው የማፈቅርሽ። ባልወድሽ እኮ ለአንቺ ጊዜ አልሰጥሽም። ባልወድሽ እኮ አንቺ ነይ ስትልኝ አልመጣም፣ ሄድ ስትልኝ አልሄድም እንደምለው ብሎ እንትን የሚያደርግኝ። ግን ራመዳን ከመጣ በኋላ ልጁን ዘጋውት በቃ። ምክንያቱም እኔ አሌክስ መኖር ፈልጋለሁ። እስከዛሬ ለራሴ ኑሪ አላውቅም። አንደኛ ነገር ለእናቴ ነው የምኖረው፣ ሁለተኛ ለወንድሞቼ እንጂ እኔ ለራሴ ኑሮ የሚባል ነገር አላውቅም። ደስታ የሚባል ነገር አላውቅም። በጣም ከፋኝ። እስቲ ምከረኝ አሌክስ በአላህ። አሌክስ እኔ እድሜን አላውቅም ወላሂ። እናትን ስጠይቃት እናቴ አላውቅም ነው የምትል። ግን እኔ ፓስፖርት ሳወጣ ራሱ አሌክስ 3 ነው የተባረርኩት። አንቺ የምን ፓስፖርት ነው ገና አልተማርሽም እያሉኝ፣ አንቺ ሕፃን ነሽ ፓስፖርት ማውጣት አትችልም እያሉኝ። ተረጋጊና አዳምጪኝ እስኪ። ሚውት አድርጊና ተረጋጊሽ። አሁን ያሳለፍሽውን ነገር አትጥይው እሺ። ያው ልጅነትም ስላለ ያ ስሜት ሊኖር ይችላል፣ ትንሽ ሊጎዳሽ ይችላል። ግን ቀን ቀንን እየተካ በመጣ ቁጥር እንዲህ አይነት የሆነ ነገር የሚበስለው በእሳት ነው አይደል? ማብሰል ከፈለገን እሳት ያስፈልገናል። ያን ልናበስለው የምንፈልገውን ምግብ እሳት ላይ ስንጥደው ለምግቡ እኮ በጣም ከባድ ይቃጠላል። ገብቶሻል? ግን እየጣፈጠ ነው የሚመጣው። ስለዚህ በህይወታችን ውስጥም የበለጠ መጣፈጥ ከፈለግን፣ የበለጠ የተሻለን ሰዎች መሆን ከፈለግን፣ የበለጠ በአስቸጋሪ ህይወት ውስጥ ማለፍ በጣም አስፈላጊ ጉዳይ ነው። ስለዚህ ያለፍሽበት ለወንድሞችሽ የከፈልሽ ዋጋ፣ ያ ሁሉ መከራና ስቃይ አትጥይው እሺ። በኋላ ነው የምታመሰግኘው። እንኳን በዚህ ውስጥ አለፍኩ የምትይበት ቀን ይመጣል። አሁን ያለሽበት እድሜ ምንም ይሁን ምን የምትታለይበት ጊዜ ነው። አሁን 2-3 ሰው ተዋወቅሽ፣ የተለያየ አጋጣሚ ገብቶሽ ልብሽን እየሰጠሻቸው ያለሽው እንዲሁ ነው በቀላሉ ወደድኩሽ ስላለ ብቻ። አሁን ይሄ ብር የሚልክልኝ ልጅ ያልሽው ብር ልኮልሽ አስገብቶልሽ ቤት መጥቶ ይወስዳል ምናምን፣ ይሄ ስራ ነው እሺ። እንደተለየ ፌቨር አትቁጠሪው፣ ስራው እንደዛ ስላደረገ አንቺ በቃ ምናምን ብለሽ አይሆኑ አይነት አካሄድ የምትሄጂ ከሆነ ነገም እዚህም ሀገር ፈተናና መከራ ይገጥመሻል። እዚህም ሀገር ሄጄ ያገኘዋለሁ ብትይ ለሚፈጠረው ነገር ገፈቱ የምትቀምሽው አንቺ ነሽ። እንደገና ሌላ እርግዝና ቢፈጠር፣ እንደገና ሌላ ጣጣ ቢፈጠር የምታውቂው ሰው አይደለም። ገብቶሻል አይደል? ከአንቺ ጋር ቁም ነገር አይፈልግም። ወንድ ልጅ ደግሞ ከአንቺ የሚፈልገው ነገር ካለ የዋጤ ቁጡን ሊለፈልፍ ይችላል። ብዙ ነገር አውርቶ ሊያሳምንሽ ይችላል። ከዛ በኋላ ግን መከራውን አንቺ ነሽ የምትጋፈጭው። ስለዚህ አሁን በጥንቃቄ ነው መጓዝ ያለብሽ። ገብቶሻል? በማስተዋል ጠንቃቃ ሆነሽ እያንዳንዱ የምትወስኛቸው ውሳኔዎች በፊት ካሳለፍሽው ችግር የበለጠ ችግር ውስጥ የሚከተሽ እንዳይሆን ትምህርት እየወሰድሽ ከኋላው ለአዲስ ለውጥ ለአዲስ ከፍታ ነው መዘጋጀት ያለብሽ። እየሰራሽ ገንዘብሽን ሴቭ አድርጊ። ወንድሞችሽ አድገዋል አይደለም? ራሳቸው ሰርተው ጥረው ወጥተው ወርደው ደክመው እንዲያሸንፉ አድርጊያቸው እንጂ ዛሬም ከስራቸው ምንጣፍ እያነጠፍሽ ጫማችሁን ክራችሁ ልሰርላችሁ የምትያቸው ከሆነ ይበላሻል፣ አይለወጥም። አንቺ ብቻ ነው የሚጠብቁት። ስለዚህ አሳውን አትሰጪም ማለት ነው። አሁን ማጥመጃውን ትሰጪና አጥመደ ብላ ትይዋለሽ። ስለዚህ ጠንካራ መሆን ለድርድር የምታቀርቢው ጉዳይ አይደለም። ይህናት ይሄ ዓለም ለልፍስፍሶች ዋጋ የለውም። እልፈሰፈሳለሁ ብትይ አለቅሳለሁ ብትይ ማንም አያዝንልሽ። ማልቀስሽ አሁን ነው። አሁን እዚህ ያለቀሽ፣ ከዛሬ በኋላ ማልቀስ የሚባል ነገር መኖር የለበትም። ወገብሽን አስረሽ ለራስሽ ለመኖር መዘጋጀት አለብሽ።
ፍቅር፣ ትዳር ምናምን የምትይው ጉዳይ አሁን ገና ነሽ። ሰው ሀገር ላይ ብዙ ሰው ሊያታልልሽ ሊሞክር ይችላል። ገንዘብ አለሽ ብሎ ስለሚያስቡ ከአንቺ ጋር ለመቀራረብና አንቺ ያለውን ሞራል፣ አቅም፣ ገንዘብ፣ ሁሉ ነገር ለመውሰድ ብዙ ድራማ ሊሰራ ይችላል ሰው። ስለዚህ በማስተዋል ነው መራመድ ያለብሽ። ሰው አላዘንልኝም እንደዚህ አረጉኝ ያለፈውን ወደኋላ ተይው። ይሄናት ጠንካራ መሆንሽ ምንም ጥያቄ የሌለው ጉዳይ ነው። ጠንካራ ካልሆንሽ ማንም ዞር ብሎ ያይሽ። እናት፣ አባት፣ ዘመድ አዝማድ፣ ገለመሌ፣ ወንድም፣ እህት ሁሉም ለራሱ ነው የሚሮጠው። ስለዚህ ጠንካራ መሆንሽ ምንድን ነው የግድ ነው ማለት ነው። አንድ የተራበ ጅብ ምን እንዳለ ታውቂያለሽ? ጓደኞቹን ሰበሰባቸው እና ሁሉም ተርበዋል። ጓዶች እንግዲህ አሁን ከበላንም እንብላ ካልበላንም እንብላ አላቸው ይባላል። መብላት ብቻ ነው ኦፕሽኑ። ለተራበ ሰው ካልበላውም እንግዲህ ቅርብኝ አይል ማለት መብላት። በህይወትሽ ውስጥ አስቸጋሪና አስገዳጅ ምክንያት ውስጥ ካልሽ እንደዚህ ነው ማሰብ ያለብሽ። መለወጥ ወይም መለወጥ፣ መጠንከር ወይም መጠንከር። ሁልጊዜ ህይወት ወደፊት ይቀጥላል። ከትናንቱ ዛሬ የተሻለ ነው። ከዛሬ ደግሞ ነገ የተሻለ። የነገዋ ፀሐይ ምን ይዛ እንደምትመጣ አታውቂ። ለራስሽ አስቢ፣ ጤናሽን አስቢ፣ ጭንቀት ቀንሺ፣ ስራ ላይ ፎከስ አድርገሽ አላማ አነጣጥረሽ ምትመጪው ግብ ሊኖርሽ ይገባል። ገብቶሻል? እዛ ውስጥ በተጠመርሽ ቁጥር ያለፈው ነገር እየጠፋ አዲስ ግብ፣ አዲስ ጉጉት፣ አዲስ የመኖር ጉጉት። ገብቶሻል? መኖር በጣም ደስ ይላል እኮ አይደል? መኖርሽ የምትወጂው ግን ጠንካራ ሆኖ ያሸነፈ ብቻ ነው እዚች ምድር ላይ የሚቀጥለው። ይቺ ምድር ለልፍስፍሶች፣ ለተሸናፊ ሰዎች ቦታ የላትም። የማልሸነፈው ተሸነፍ ያለው የማልወድቀው ለምንድን ነው? ኦፕሽን ስለሌለ። ስለወደቅሽ የኔ እናት ምናምን ብሎ የሚያነሳሽ ሰልፊ ነው የሚያነሳሽ። ገብቶሻል? ስለዚህ ወደፊት ነው የምትሄጂው። ከዛሬ ጀምሮ ለራሴ ብለሽ አስቢ። ተግባባ? ግልጽ ነው? አመሰግናለሁ። በጣም እንወዳለን። በጣም ነው የምናክብርክ። እድሜና ጤና ያስጠቅ። አንተ ወላሂ ልዩ ሰው ነክ። ክፉ እንዳይነካክ። የተባረከ ኑሮ፣ የተባረከ እድሜ አላህ ያስጠቅ። አላህ ከአንተ እና በዘር በጣም ወዳለሁ፣ በጣም አከብራለሁ። ኑረልን ወንድማችን፣ እንወዳለን። ቴንኪው። አሁን ይሄ ለእሱ አይደለም የተነገረው። አሁን እዚህ ውስጥ አሉ ኮመንት የማይጽፉ ምናምን የሚፈሩ መግባት። በአንድ ኒጌ 99 ወፍ ስለመምታት ነው ማሰብ። ጋይስ ኮይኑ ሳትወስዱት ቲክቶክ አጠፋው። ኮይን ሜምበር እንድትሆኑ ነበረ። እሺ እንቀጥል እስኪ። ዌልካም። እሺ ሁላችሁ ያው እሷ እያወራች ስላልነበር ነው ሰላም ስትሉኝ የሚያልመለስኩት ነበር። ከአሁን በፊት ህይወት ነበረኝ ያኔ ቤተሰብ የሚያውቀውና አብረን ለ1 አመት ቆየነ። ከዛ በኋላ አረገዝኩ። የሰፈሬ ልጅ ነበር። ከዛ በኋላ አንድ ላይ እየኖርን አረገዝኩና 6 ወር ሆነኝ። ከዛ መጨረሻ ላይ እኔ ያኔ ከአረብ ሀገር ነበር የተመለስኩት፣ ከቤይሩት ማለት ነው። እኔ ከቤይሩት እንደተመለስኩ ተጋባንና አንድ ላይ መኖር ጀመርን። ከዛ እርግዝና ተፈጠረ ማለት ነው። ከዛ መጨረሻ ላይ አብረን እየኖርን 6 ወር ሲሆነኝ በቃ አልፈልግም ምናምን ነገር አለ ማለት ነው። ማለት አልፈልግም ማለት ሌላ የሚያወራት ልጅ ነበረች ከአረብ ሀገር እና እሷ ልክ ስትመጣ እኔ እርጉዝ ስለነበርኩኝ ይሁን አለ አይደለ ነገሮች እየተቀየሩ ምናምን መጡ ማለት ነው። ከዛ ችግር የለውም ምናምን አልኩና እኔም ወደ ቤተሰቦች ሄድኩኝ። ከዛ መጨረሻ ላይ ቤተሰብ ጋር ሁኜ ሴፌድ ሰራ ነበረ፣ የሹፌሮች መቀመጫ ማለት ነው። አርግዤ ወንበር ላይ ሁኜ ወዴን እንዳይወገኝ ሁኜ እሰራ ነበረ። ከዛ እሱን እየሰራው ምናምን ነገር መናኸሪያ እየሄድኩኝ እሸጥ ነበር ማለት ነው። ያኔ በቃ እርጉዝም ስለነበርኩ ስለሚያውቁ ምናምን ነገር ይገዙኛም ብዙዎቹ። አንዳንዶቹ ደግሞ በቃ ታዩ ምናምን ብለው ብሩን ሰጥተውኝ ለሌላ ሰው እሸጥ ነበር። ከዛ መጨረሻ ላይ ልክ ወለድኩኝና
ከሰስኩት ማለት ነው ማሳደጊያ እንዲከፍል። እሺ ምናምን ይልና በቃ ብሩን አይሰጥም። ከዛ በቃ እሱ ጋር ከምጨቃጨቅ ምናምን ብዬ በቆሎ እሸት እየገዛውኝ ልጄን ይዤ አስፓልት ላይ መጥበስ ጀመርኩ ማለት ነው። ከዛ በኋላ በቆሎ እየጠበስኩ ምናምን ነገር ሲያልፍ እሱ ሹፌር ነው ሲኖ ሹፌር ማለት ነው። እና ሲያልፍ ቆንጆ በቆሎ ይጠብሳ እንዴ ምናምን ብሎ ሙድ ይዞ ምናምን ያልፋል። ከዛም መጨረሻ ላይ ምንም አላልኩም። እንደዛ ብዬ ልጄ 2 ዓመት ሆናት። አያቃትም መልኳን ማለት ነው። 2 ዓመት ሆኗት ልደቷን ላከብር በቃ ልጄ ጋር በምሰራው ብር ራሴን ጠብቄ ምናምን ልጄን ቆንጆ አድርጌ ፎቶ ቤት ስንሄድ መንገድ ላይ ያገኘና ማለት ነው። ሲያገኘን ወርዶ ልክ ሰው እንዲያየው ሊስም ልጁን ማለት ነው። ከዛ በቃ እኔም እምቢ አልኩ። በጣም ተጣላን ምናምን ነገር። ከዛ ሰው ሁሉ አይ ለምን በቃ ተይውም ቸገረሽ ምናምን ሲሉኝ እሺ ብዬ ዝም አልኩኝ። ቤተሰቦቼም በቃ በአንቺ ጣልቃ አንገባም፣ ምናልባት ነገር ልትመለሽ ትችያለሽ ምናምን ብለው እነሱ እንትን ብለዋል። ከዛ ነገሮች በጣም ከበዱኝና ልክ ከአረብ ሀገር የምወስዳቸው ልብሶች ምናምን ሲያምብኝ የሆነ ሰዓት በጣም አመማትና ሳይንስ ያማታል። ለሕክምና በእናትህ ብር ስጠኝ ስለው ቀቅለሽ ብያት አለ ማለት ነው። ከዛ እሺ ምናምን ብዬ ፖርሳይን ነበረኝ እና ፖርሳይን ወስጄ ሸጥኩኝና ልጄን አሳክሜ ምናምን ነገር በቃ እግዚአብሔር ይመስገን ብዬ የወንደላጤ እንጀራ እየጋገርኩ ልብስ እያጠብኩ ምናምን እናቴ ልጄን ያዘችልኝ። እየተመላለስኩ መስራት ጀመርኩኝ። ከዛ የሆነ ሰዓት ቤተሰቦቹ ላይ ሄድኩኝ። የሄድኩት የዛን ሰዓት እንትን ነበር፣ ጦርነት ነበረ የትግሬዎቹ ማለት ነው። እና በጣም ቸግሮኝ ነው ቤተሰቦቹ ላይ ሄጄ ልጄን ይዤ ነው የሄድኩት። ቢያንስ ልጅቷን ሲያው ምናምን የሆነ ይሰማቸዋን ብዬ ማለት ነው። እና እናቱ ወንዝ ሂዳ ነበር ውሃ ለመቅዳት። ስትመለስ ማማን ፍራሹ ላይ ያስቀምጫታለሁ። አራራራ ምናምን አለች፣ ሽንቷን እንዳሸናበት ነገር አለች ስትመጣ ማለት ነው፣ ገና ሳትስማት። ከዛ በጠራራ ፀሐይ ነበር። ልጄን አነሳሁኝና በጣም አመሰግናለሁ ምናምን ብዬ ከዛ ያለቀስኩ ቤተሰቦች ላይ ደረስኩ። ከዛ መጨረሻ ላይ እዛ ደረስኩ። ለእናቴም አልተናገርኩ የተፈጠረውን ነገር ምናምን ነገር። በቃ ለልጄ ያላ አባቷ እንደሆነ በፎቶ ምናምን ያሳየታለሁ። መልክ አእምሯ ላይ ዳና ነገር እንድትል ብዬ ልክ 3 ዓመት ሲሆናት ፕሮሰስ ጀመርኩ ወደ አረብ ሀገር ማለት ነው፣ ወደዚህ ለመምጣት። ለእናቴ ልጄን ሰጠው፣ ፕሮሰስ ጀመርኩ እና ሳውዲ አረቢያ መጣሁ። ከመጣሁ በኋላ እቤት እየሄደ ልጄን ማለት ነው እናትሽ በጣም መጥፎ ናት እንደዚህ ምናምን እያለ መናገር ጀመረ አሁን ላይ ማለት ነው። እና ስልክ ሳወራት እሺ አትላለች። እሺ የምትወድሽ ከሆነ ለምን አትመጣም እያለ ምናምን እንትን ይላታል፣ ይነግራታል። እና በስልክ ደግሞ በጣም ብዙ ስልክ እየቀያየረ ምናምን እኔ ለራሴ ህይወት ጀምሬ ምናምን እየኖርኩ ነው። እግዚአብሔር ይመስገን ስራ እየሰራሁኝ ነው። ግን እሱ በመካከል በቃ በጣም ነው የሚረብሸኝ። በአንዱ ስልክ ስለው በአንዱ ምናምን በቃ በጣም በጣም ማለት ነው። እስኪል ማሳደጊያ እንኳን እየከፈለ አይደለም። ግን ምን ማድረግ አለብኝ ማለት በቃ ከህይወት ሊወጣልኝ አልቻለም። ልክ ድሃ ሰሆን የተወኝ ሰው አሁን እንዴት ነው ሊፈልገኝ የቻለው ብዬ በጣም ይገርመኛል። ምንድን ነው የምትፈልጊው? እኔ እንጃ በቃ ማለት ልጄን እንዳያገኝ ምናምን ማድረግ እችላለሁ። ግን አሁን ስለተዋወቁ ከልጄ ጋር ነገሮች እንዴት ይሆናሉ የሚለው ነገር ያሳስበኛል። ማለት የሆነ ትጎዳብኛለች ምናምን ነገር ብዬ ማለት ነው። ልጅሽ የት ነው ያለችው? ማጋን ወልድ እናቴ እኮ ቤተሰብ ጋር ነው። እሱ የት ነው ያለው? በዛው አካባቢ ይሄዳል ስራ። ለምሳሌ ከጅቡቲ ምናምን ሲመለስ በዛ ሲሄድ የሆነ ነገር ይወስድና ያታለላቸዋን ቤተሰቦች ምናምን ነገር ማለት ልጅቷን ለማየት ማለት አሁን እቤት የሆነ ነገር ለልጅቷ ይዞ ይሄድና ሰው ሰፈር ሰው እንዲፈርድ ምናምን ያደርጋል። ልክ ወንድሞቼ እንዳይመጣ ምናምን ሲሉ የሰፈር ሰው ደግሞ እንዲህ አባቱ አይደል እንዴ ምናምን ነገር እንዲሉ ሰው ምናምን ይዞ መሄድ እንትን ይላል። ሰው ይወስድና የሆነ አላ እንዴት ልንገር ብቻ የሆነ ይወጣል። እኔ ጋር ይደውላል። ከትናንት ወዲያ በሌላ ስልክ ብሎክ አደረኩትና ደወለና አቤት አልኩት። ከዛ በጣም ተቸግሬ ነበር እና 10 ሺህ ብር ታበድር ትችያለሽ ይለኝ። ሳኩኝ፣ በጣም ሳኩኝ። ከዛ ዘጋሁትኝና በሌላ ስልክ አሁንም ድጋሚ መጥቶ ጻፈ ማለት ነው። ሲጽፍ ዝም አልኩት፣ አልመለስኩለትም። ብቻ የሆነ ስልክ ብሎክ ሳደርገው ምናምን እንትን ይላሉ።
ይሁን ስልክ እየቀያየረ ምናምን እና ደግሞ ኢትዮጵያ ስመጪ እናያለን ምናምን የሆነ ዛቻ ነገር አለ። ልጅሽን አታገኛትም። አዎ እንደዚህ አይነት ነገሮች እናገር። እሺ ስትጋቡ ቤተሰብ ፈቅዶ ምናምን የተጋባችሁት? ሽማግሌ ቤተሰብ ፈቅዶ ምናምን ምናምን ተፋታችሁ? ፕሮግራም እንዴ ቆይን ከተፋተን ገና እኮ ሳልወልድ በ6 ወር ተለያየን። ከዛ በኋላ እሱ ሌላ ልጅ ወልዷን፣ አንድ ልጅ ከሌላ ማለት ነው። እሺ ሚዩት አድርጊና አዳምጪኝ። በጣም ኢምፖርታንት ነገር ልንገርሽ። እንደዚህ አይነቱ ሰው ይኸውልሽ፣ እኔ ነግሬያችኋለሁ ከዚህ በፊት የጎዷችሁ ሰዎች፣ ጥለዋችሁ የሄዱ ሰዎች፣ የተጫወቱባችሁ ሰዎች፣ የናቋችሁ ሰዎች ክንፋችሁን አጠንክራችሁ መብረር ስትጀምሩ ይመጣሉ። የሚመጡት ወደዋችሁ አይደለም፣ ጸጽቷቸው አይደለም፣ የእናንተ ጉዳይ አሳስቧቸው አይደለም። እንዴት ተነሳች ነው ፖይንቱ። ወድቀሽ መቅረት ነበረብሽ። ይህም በደንብ የስሜን ያህል እርግጠኛ ሆኜ ነው የምነግራችሁ። የትኛውም ጎድቷችሁ የሄዱ ሰዎች እናንተ ወድቃችሁ ብትቀሩ ዞር ብለው አያዩዋችሁ፣ ስለ እናንተም አያወሩም። የተነሳችሁ ቀን ከፍ ስለማለት፣ ስለማደግ፣ ራሳችሁን ስለመለወጥ፣ በራሳችሁ ስለመቆም፣ ጠንካራ ስለመሆን፣ ስለማሸነፍ ያሰባችሁበት ቅጽበት ላይ ወደ ህይወታችሁ እንደሚመጡ ልነግራችሁ እፈልጋለሁ። የሚመጡት ግን ጸጽቷቸው የእናንተ ጉዳይ አሳስቧቸው የምር ወደዋችሁ አይደለም። የጀመሩትን ሊጨርሱ ነው የሚመጡት። ገብቶሻል? አንቺ ያ ሰው ቆሞ ወይም እነዛ ሰዎች የጎዷችሁ ሰዎች ቆሞ እናንተ መብረር መቻላችሁ ሞት ነው ለነሱ። እድሜ ልክ አጥንታቸው ውስጥ ከአጥንታቸው የማይወጣ ስቃይ። እናንተን አለማየት አይችሉም። ቢኮዝ ትስስር አላችሁ። መተውም አይችሉም። እንቅልፍ መተኛት አይችሉም። እናንተ እያማረባችሁ ሲመጡ፣ ከፍ እያላችሁ ስትመጡ፣ እናንተ ልትወድቁበት የምትችሉበትን መንገድ ሁሉ ይሞክራሉ። መጀመሪያ አስመስለው ነው የሚመጡት። ወዳጅ መስለው ተጸጽተናል፣ ይቅር በይኝ፣ እኔ እኮ በቃ አሁን እሱን እያደረገ እንዳለው እሱ አልሳካ ካለ ፋይናሊ ወደ ዛቻና ማስፈራሪያ ይሄዳል። እሱ አልሳካ ካለ ወይ በሰው ስምሽን ያጥፈዋል፣ ወይ ያሳጣሻል ሰው ፊት። በአጠቃላይ ከመሞከር ወደኋላ አይሉም። ይሄንን በደንብ ረገጥ አርጋችሁ ይግባችሁ። ስለዚህ ረገጥ አርጋችሁ ነው የምትሄዱት ማለት ነው እናንተ። ይሄ ለምን ምናምን ትኩረታችሁን ኢነርጂያችሁን መስረቅ የለበትም ያ ጉዳይ። ያም ሰው ማድረጉን አያቆሙም፣ እናንተ መሄዳችሁን አታቆሙ። ውሾቹም ይጮዋሉ፣ ግመሎቹም ይሄዳሉ ነው ጨዋታ። አረቦች በጣም ወድላቸው አባባል ነው ይሄ። ለንግድ በግመል ዕቃ ጭነው ረጅም ሀገር ይሄዳሉ። በበረሃ አቋርጠው ምናምን በየሰፈሩ አቋርጠው ሲሄዱ፣ ግመሎቹ ዕቃ ተሸክመው ሲሄዱ፣ በየመንደሩ ሲያልፉ መንደር ውስጥ ያሉ ውሾች ግመሎቹን ሲያዩ እየሄዱ ከስራቸው ይጮሃሉ። ግመሎቹ አይደማመጧቸውም። ውሾቹን መሄድ አለባቸዋ። ገና ብዙ ረጅም ርቀት ይጠብቃቸዋል። ቆመው አንተ ለብረ ብጮህብኝ ዞረል ምናምን ቢሉ ውሻውን መንገዳቸው መድረስ አይችሉም። እዚሁ ነው የሚቀሩት። ስለዚህ መንገዳቸው ረጅም ስለሆነ ግመሎቹ ፊታቸውን ብቻ ነው የሚሉት። ውሾቹም ደግሞ መጮህ አለባቸው፣ ግድ ነው። ሁለቱም ስራቸው ነው የሚሰሩት። ውሻው መጮህ አለበት፣ ግመሉ መሄድ አለበት። ገብቶሻል አይደል? ስለዚህ የሚቀጥል ጉዳይ ነው ከዚህ በኋላ። አንቺ ለመሻሻል በፈለግሽ ቁጥር እሱ ሊተኛ አይችልም። እንቅልፉም ውድቀት ነው አለ እሱ፣ ሞት ነው። የጣለሽ የካደሽ በቆሎ የቀቀልሽ ልጅሽን ስታሳድጊ በቆሎ ይጠፍታል እንዴ ምናምን እያለ ያላቅጥብሽ የነበርሽ ልጅ ዛሬ ተነስተሻል፣ ከፍ ብለሻል፣ ገንዘብ አግኝተሻል፣ ልጅሽን እያሳደግሽ ነው፣ ጤናማ ሆነሻል፣ አይምሮች ሰላም ሆኗል። እንዴት ሊተኛ ይችላል ሂሳቡን ስትሰሪ? ስለዚህ ምንድነው የምታደርጊው አንቺ? ልጁን የማግኘት ሀሳቡን እንደውም አንቺ አምጪው። እኔ ምን ልጅህን ማየት ትፈልጋለች አንተን አባቴን እያለች ነው። እንደው ሄደህ ብታያት ልብስን ብገዛላት ና ባገዛላት ነው። ሄደህ እስኪ አንሸራሽራት፣ እስኪ አውጥታት ይዛት ሄደህ ከቤት አናፍሳት ምናምን፣ ፍቅር ስጣት። የአባትነት ፍቅርህን ግን ትፈልጋለች። ያው እኔ እናት ነኝ፣ አባት ልሆናት አልችልም። ጥሩ
አባት እንደምትሆን ተስፋ አደርጋለሁ። እንደውም እየሄድክ ብታያት ጭቅጭቅ እያደረገች ነው አባቴን እያለች ምን ትላለህ በይው። ጉዳዩን ገደልሽው ማለት ነው። አይሽ ሰውየው የልጅ ኃላፊነቱ የሚወጣ አይደለም። እንኳን ልጅ ኃላፊነት ሊወጣ ቀርቶ ቀቀለሽ ብያት ነው ያልሻል። ሰው ለምን ፋይዝ የምታደርጊ? በእውነቱ ከሆነ ልጅቷ አባት ያስፈልጋታል አይደል? አባት ያስፈልጋታል። ስለዚህ አይ ልጅን እንዳያገኝ ምናምን ሰፈር ውስጥ እንዳይመጣ ካልሽ ስስብልትሽ እሱ እንደሆነ ይገባዋል። ስለዚህ በዛ አጥንትሽ ድረስ እስኪጠዘጠዝሽ ድረስ ነው በዛ መንገድ የሚመጣብሽ። ልጅሽን አታገኛት እንደው መውሰት አለ አርጎት ነው እንደው እኔ እስካሁን እንደዚህ ያደርሻታለሁ። አንተ ደግሞ አባት ሆነ መቼም አትገላት፣ አትቆራርጣት። ቆራርጣን ብትበላት በሰማይ የምትጠየቀው አንተ ልጅ ነች እኮ። እንጀራ አባቷ ብትሆን ሊቆጨኝ ይችላል። አባቷን እንደውም ደስ ነው ቢለኝ ከዚህ በኋላ እንደውም ወስደ ትንሽ ሎግ ለማድረግ ብታበቃት ምን እንደምታደርጋት እስቲ እኔ በዚህ መንገድ ነው የምታሸንፊ የኔ እናት። አለበለዚያ ግን ፍራይት ባደረግሽ ቁጥር ሞር ፑሽ እያደረገ ነው የሚመጣው እሱ። ይሄ ነው እንዴ እንደው የሚያሳስብሽ? እንደውም አሳይሻለሁ ልጅን አምጡ ሊል ይችላል። ገብቶሻል? እሱማ ልክ እኮ ነው። ግን እኔ ማለት ልጁን አያይ ምናምን ብዬ አላውቅም። ኤንዌይስ ኢትዮጵያ ራሱ እያለሁ ብዬ አላውቅም። ችግሩ ምንድነው? አሁን ላይ ልጅቷ ትምህርት ቤት ጀምራለች። ስለዚህ በሄደ ሰዓት የሆነ ሰዓት ምናለች ይመስል አባቴ ግን በቢላ ልትወጊ ነበር አንድ ላይ ስትኖሩ ብላ ነገረች ማለት ነው። ልክ እሱ ለሰዎች ልክ ስንለያይ ለምን ተለያያችሁ ሲባል እንደዚህ እንደዚህ ልታደርገኝ ብሎ ያወራውን ለልጅቷ ሄዶ ነግሯታል። እና እሷ ደግሞ ለምን እንደዛ አረግሽ ብላ የሆነ ስታወራኝ ፊቷ ላይ የሚታየው የሆነ መከፋት ነገር የለም እሱ ነው እንጂ እኮ እኔ ብዙ ጊዜ ይለዋሉ ለልደቷ ራሱ ሄድና ቤተሰቦች ከፈለጉ ይዋት ችግር የለውም፣ ግን ምንም ነገር አትውሰድላት። ምክንያቱም እኔ የምትፈልገውን ነገር እያደረግኩላት ነው። ፈጣሪ ይመስገን ምንም የጎደለባት ነገር የለም። በቃ ምንም የለኝም ብለህ አትቅር፣ ሂድና ልጅህን እይ፣ ግን መጥፎ ነገር አትንገራት ምናምን ስለው ማለት ነው እሱ ሄዶ ዳና ነገር አይነግራትም። እግዚአብሔር ነው ምልክ በጣም መጥፎ ነገሮችን ነው አእምሮዋል። ደግሞ ልጅቷ የሚገርምህ እኔ እድሜዋ ትንሽ እየሆኑ ግን የምታስበው የትልቅ ሰው ሀሳብ ነው እና አትረሳም ሁሉ እና እሱን አስባለሁ። የሆነ ሰዓት ድጋሚ ስትመጪ አባቴን ካስቀየምሽው እጠፋለሁ አለች ማለት ነው። እና እንደዚህ አይነት ነገር ልታስብ የምትችለውም ለምንድን ነው? እሱ ከሚነግራት አንጻር ነው፣ መጥፎ ነገሮች ከሚነግራት አንጻር። እኔ ደግሞ በህይወቴ ማለት ነው እውነት ለማውራት እግዚአብሔር ከሀገር ያስገባኝ የጣልኩትን ጫማ ሰፍቼ ለብሼ ባላቅም የጣልኩትን ወንድ መልሼ ከህይወቴ በተአምር አላስገባውም። በቃ የቀረው ነገር ይቀራል። ልጅቷም አባቷን ከመረጠች አባቷ ጋር መኖር ትችላለች። ከዛ ውጭ ግን በተአምር ማለት ነው። ምክንያቱም ያሳለፍኩትን መከራዎች እኔ ነኝ የማውቀው። በጣም ብዙ መስዋዕት አሳልፍ። ግን አሁን እንዴት ነው እሱ ማለት መደወሉን እንዴት በጣም ብዙ መስመር ቀየርኩኝ። አሁን 3ኛ መስመር ነው የያዝኩት። ከየት እንደሚያመጣው አላውቅም። ሶሻል ሚዲያ ላይ እዚህ ኮሜንት ላይ ገብቶ የሆነ ነገር ይላል። ብቻ በጣም ከባድ ነው እኮ አሁን ይኸውልሽ በደንብ አስመር የምነግርሽ ነገር ልትቆጣጠር የማትችይውን ነገር አትታገይ። ሄዶ ይነግራታል። ፋይት አታርጊ። ምንም እንደማይመስልሽ ነው መንቀሳቀስ ያለብሽ። አንደኛ አንቺ ከሀገር ውጭ ነው ያለሽ፣ ልትቆጣጠሪው አትችይም። ስለዚህ ለጊዜ አሳልፈሽ ትሰጪዋለሽ ማለት ነው። ጊዜ ማለት ፈጣሪ ነው አይደለ? ስለዚህ ለልጅቷ ነገራት አልነገራት ታድጋለች እኮ ልጅቷ አይደል? አንቺ እውነትሽን ታውቂያለሽ። እውነትሽን ለማብራራት የምትሄጂበት ርቀት ሞር አንቺን ነው ሉዘር የሚያደርግሽ፣ አንቺንሽ የምትሸነፊ። ስለዚህ የፈለግከውን ነገራት፣ ልጅቷ ታድጋለች ነገር። እኔ የምፈልገው ልጄ ሰላም አግኝታ እንድትኖር ነው። አንተም ከፈለግኩ ወስዳ አሳድጋት። ዋናው ቁም ነገሩ አባትም ስለሚያስፈልጋት ብለሽ ጀስት ሪላክስ። እሺ የእኔ እናት ታግለሽ የምታቆሚው አይደለም ይሄ። ምክንያቱም የልጅሽን አይምሮ ቁጭ ብለሽ እዚህ በሪሞት ኮንትሮል ልትቆጣጠሪው አትችይም። ስለዚህ ማትቆጣጠሯቸውን ነገሮች ለማን ነው የምትሰጡት? ለጊዜ የተሰጡና እናንተ ማድረግ ያለባችሁን ትክክለኛውን ነገር ብቻ ነው ማድረግ ያለባችሁ። ፈጣሪ እኮ ያያል እኮ የኔ እናት። ይሄ ምድር እኮ በእሱ ነው የሚተዳደረው አይደል? በጣም ወረደም አንቺ ቀናውን መንገድ ብቻ ተከትለሽ እንጂ ፋይናል የምታሸንፊ እኮ አንቺ ነሽ። ገብቶሻል አይደል? ስለዚህ እሱ አሁን አንቺ ላይ መጥፎ ደባ፣ ሲራ ምናምን እየቀመረ ያለው አንቺ ስለምትፈራገጭ አታርቅ። እንደዚህ አርገው እስቲ እኔ ከከፈልኩት ዋጋ አይበልጥ።
ደግሞ ወስደህ አዝናንታት የምፈልገውን ታሪክም ነገራት። እኔ ልጄ በስነስርዓት እንድታድግ ብቻ ነው ገብቶሽ የምፈልገው። ስለዚህ ይሄንን ነው የምፈልገው። ባልሽ ቁጥር አንቺ ለነገሮች ያለሽ ዋይዝ በጥበብ ነገሮችን አስተውዩ። ገብቶሻል? የሚሰሙሽን ስሜቶች ሁሉ አትንገሪው። እሱ የሚሰሙሽን ህመሞችና ስሜቶች በነገርሽው ቁጥር እዛ ጋር ነው ቴስት የሚያደርገው። አንቺ ቺ ነው ያማታርለ። ስለዚህ በዚህ ሄዳለሁ ብሎ ነው የሚያስበው። ስለዚህ ልትቆጣጠሪ ዋሲ አንቺ ለልጅሽ በጎውን አድርጊ። ፋይት ማድረግ አቁሚ። እኔ ባለፈው ስለ ውሃ ነግሬያቸዋለሁ። ዋና በማይችልና በሚችል ሰው መካከል ያለው ልዩነት የሜንታሊቲ ጉዳይ ብቻ ነው። ዋና የሚችሉ ሰዎች አይታችሁ ከሆነ ውሃው ላይ ይተኙበታል፣ ምንም አያስቡም ማለት ነው። ዋና የማይችልን ሰው ግን ውሃ ውስጥ ብታስገቡት ሰመጥኩ፣ ውሃው አሰመጠኝ እያለ በተፈራገጠ ቁጥር ውሃ ትግል አይፈልግም፣ ጎትቶ ያሰምጠዋል። ከዛ ሲሞት ያንሳፍፈዋል። ምክንያቱም የሞተ ሰው ማሰብ ስለማይችል ውሃ ትግል አይፈልግም። ህይወትም ልክ እንደዛ ትግል፣ መወራጨት፣ መፈራገጥ ባበዛሽ ቁጥር ምን ይፈጠራል? ቀኝቱ እየጠበቀ ነው የሚመጣው። ሪላክስ አርጊ፣ ለቀቂ። በቃ ስትለቂ ነገሮች ሁሉ ወደ አንቺ ይመጣሉ። እውነት ስላለሽ እውነትን ፈልጎ ይመጣል። ገብቶሻል? እንጂ አሁን አንቺ ታግለሽ ልትቀይሩ ትችላለሽ። አሁን እዛ ጋር ቁጭ ብለሽ ለልጅ ይሄን አትንገርባሽ ቁጥር እየበለጠ ይሄድበታል። የምፈልገውን ነገራት፣ ጊዜ ዳኘዋል። ልጅቷ የምፈልገውን በጊዜዋ ትመርጣለች። ልጅህ እኮ የልጅህን አይምሮ ነው እየመረስክ ያለው። ለልጅህ ማታሰብ ከሆነ ሂድበት በይ። ከዛ ጊዜ ይፍታው። ተግባባን? የምር በጣም አመሰግናለሁ። ማለት አሁን ላይ ሳስበው ምናምን የሚያስቀኝ ብዙ ነገር አለ። ምልክ የመጨረሻ ቀን ፍርድ ቤት ሂደን 80 ስናወርድ ማለት ነው እና ያው አዲስ የወለድኩ ስለነበርኩ በሰዓቱ መጫት ምናምን ስለነበርኩ የሆነ ቢጃማ ለብሼ ምናምን ፍጥፍጥ ብዬ ነው የሄድኩት። ከዛ እሷ ማለት ነው የሆነ ሰዓት እኮ ልጇ ሲያድግ ምናምን ንቅት ብላ አምሮባት ታያታለህ። ያኔ ቆጫን ትለምናታለህ ምናምን ስትለው ማለት ነው በፍጹም አለ ማለት ነው። እና ዛሬ ላይ ግን ሲያየኝ ምናምን ነገር ያንን እሷ ያለችውን ቃላት አሁን ላይ ደገመው። ታውቃለህ? በቃ እኔ እንደዚህ ነኝ፣ እኔ እንደዚህ ያስተካክላለሁ ምናምን ነገር። በጣም የሚገርም ህይወት ነው ምልክ ብቻ በጣም ልጅሽን አሁን አንቺ ስቃይሽን ማስቆም የምትፈልጊ ከሆነ ልጅሽን ብቻሽን እንዳልወለድሽ አታስቢ። ጸባችሁ ከአንቺ ጋር እንጂ ልጅቷ በሁለታችሁ እየመጣች ነች። ይህንን ነገር ገብቶሻል? በቃ ጉዳዩን ገደልሽው። ይሄ እዛ ጋር ምንም አይነት ስሜት እንደሌለሽ ከተረዳ በዛ መንገድ አይመጣም። ቢመጣም ምንም ለውጥ እንደማያመጣ ነው የሚያስበው። ከዛ ውጪ ዛቻ ምናምን የሚይዝትብሽ ከሆነ ጉዳዩን ወደ ህግ ነው መወስደው ብለሽ ይሄ አጓጉል ጥቃት፣ የስነ ልቦና ጥቃት የሚያደርስብሽ ከሆነ ሲሪየስ መረር ቆፍጠን ማለት ነው። ተግባባ? እሺ፣ መልካም ቀን። እኔ ለምን እንደምትታገሏቸው አይገባኝም። እኔ በግሌ በህይወቴ ውስጥ እኔ ላይ መተኮስ የሚፈልግ ሰው ካለ እኔ ሁላ መሳሪያውን ሰጠዋለሁ። እናንተ ግን ትታገላላችሁ። እኔ እኮ እንደዚህ አታርግ ምናምን። እንደውም ስለ እኔ መጥፎ ነገር ማውራት ከፈለግ ጓድ እኔ ጋና በጣም ብዙ ነገር ያሉ በጣም ከዋናው ጉዳይ ኦሪጂናሉ ነው የምሰማው። ከሰው እንደውም ይሄ 1+1=99 ምናምን ነው ልሰማ የምችለው። ከዋናው ባለ ጉዳይ ነፍ ነገር አለው። እኔ ራሱ በጣም ብዙ ስልችት እስኪል ድረስ ትግል አያስፈልግም ጓዶች። ከማንም ሰው ጋር ሰዎች የፈለጉትን እንዲያደርጉ ትፈቅዱላቸውና ኑሯችሁ ይናገር። ኑሯችሁ ኑሩ እናንተ። አሁን አንቺ ኑሮሽን ብትኖሪ በቃ እሱ እየከሰመ ነው የሚሄደው። ክፉ ነገር እድሜ የለውም፣ ክፋት እድሜ የለውም። ስለ ጥቂት ጊዜ ነው የሚደምቀው። ሄሎ የፍቅር ታሪክ ነበረ። እኔ ጓደኛ ያዝኩት ኦልሞስት የሰፈር ልጅ ስለሆነ በ14 ዓመቴ ነው እና ከዛም ከሱ ጋር ቆየን። እስከ 4 ዓመት ከሱ ጋር ነው ያሳለፍኩት። ቤተሰቦቼ ምናምን አልወደዱትም ነበረ። ልጁ ረፊ ምናምን ሲሉኝ አልሰማ ብያቸው ነው ያደግኩት። እኛ አያቶቼ ጋር ነው። ኦልሞስት እናቴ ያረፈችው በ2 ዓመቴ ነው።
እናቴን አላቃትም። አባቴም ደግሞ በ19 ዓመት ስለሆነ የወለደኝ እንትን አላለም፣ አብሮኝ አልነበረም። 8ኛ ክፍል ተማሪ ሁኜ ነው አባቴን ያወቅኩት ማለት ነው። ከዛን በመሀል አረገዝኩኝ ማለት ነው ከልጁ ላይ። ከዛን በስንት ዓመቴ በ16 ዓመቴ ከዛ ሳረግዝ አላቅሽም አለኝ። ከዛን አላቅሽም ስለኝ ኦኬ ብዬ አላቅሽም በቃ ከአንቺ ጋር ምንም አይነት ግንኙነት የለኝም አላቅሽም ስጀመር አለኝ እና ከዳኝ ማለት ነው። ሸመጠጠ። እሺ ከዛን ከፈለግሽ አስወርጂ ስሜን እንዳታነሺ 3000 ብር ልስጥሽ ስለ 3000 ብር ምን ይሰራልኛል ምናምን አልኩት። በዛ ሰዓት 3000 ብር በጣም ትልቅ ብር ነው። ከዚህ ውጪ ልተባበርሽ የምችለው ነገር የለም፣ ይሄም ራሱ በእኔ አቅም ስለሆነ ነው ምናምን ስለ እኔ አልፈልግም እንደዚ አይነት ነገር ማድረግ አልኩኝና ዝም አልኩት። ከኃጢአት በስተቀር ያልሰራው ስራ የለም። ሻይ ቤት ሰርቻለሁ፣ ከሰል ሽጫለሁ፣ ያላደረግኩትኝ ነገር የለም። በዛ እድሜ ሆቴል ቤት እንጀራ ጋግር ነበረ፣ ምን ይል ነበረ። ከዛን የሆነች ሴትዮ አስጠጋችኝና እንትን አደረገችኝ። እስከ መውለጃ ሰዓት ድረስ አስጠግታኝ እኔ ጋሽ ስሪ ሻይ ቤቱን አለችኝ። እሷ ጋር እየሰራው እያለ ምን አደረግኩኝ እንትን አደረግኩ ማለት ነው። ያ ልጅ ተወለደ። ሲወለድ እኔ ሚጡ ምን እንደሆነ ስለማላውቁ ውሃ ሽንት መስሎኝ ልጁን ጥዬው ነበረ። በቁሜ ነው የለቀኩት ስብንቶ ላይ። ከዛ በቁሜ ስለለቀኩኝ ልጁ ስለማትፈልጉ ነው ምናምን ብሎ ብዙ ሰዎች እንትን ብሎኝ ነበረ፣ ሪጀክት አድርጎኝ ነበረ። ከዛን ሆስፒታል ገባ ልጁ ለ1 ሳምንት። ከዛም ምንም አልሆነ፣ ፈጣሪ ረድቶኝ እንትን ሆነ ማለት ነው። ልጄ ዳነልኝ። ከዛን ልጄ ድኖልኝ እስከ 2 ዓመት አሳደግኩትኝ። የሰው ቤት እየሰራው አልተኛውትም። አራስ ቤት መተኛት አላ እኔ አልተኛውትም። ስራና ስራ ብቻ ነው ትኩረት ያደረግኩት። እዛም የሰው ልብስ አጥባለሁ፣ ምን ላለውኝ፣ እንጀራ እጋግራለሁ፣ ሆቴል ምናምን ምን እያልኩኝ ያ ላይፍ አሳለፍኩ ማለት ነው። ልጄ ማደገልኝ። ከ2 ዓመት በኋላ ደግሞ ለአያቶቼ ሰጥቼ እንትን አደረግኩኝ። አረብ ሀገር ፕሮሰስ ጀመርኩኝ። ከዛም መጣልኝ። ከዛም አረብ ሀገር ነኝ ያለሁት። አሁን አልላቀቅ ብሎኝ ያን ሁሉ ላይፍ ሳሳልፎ ከጎኔ ያልነበረ ሰው አሁን ደግሞ ሌላ ሚስት። ከዛ በፊት እኔ ነፍሰ ጡር ሁኜ በነበረ ሰዓት እሱ ምን እያደረገ ነው? ሌላ ሴት አረብ ሀገር ልኮ ሌላ ሴት ነው ከእሷ ጋር ቤት እየሰራ ነበረ። እሷን አናገርኳትኝ፣ ይቅርብሽ ይሄ ሰው እና እንደዚህ ልጅ አለኝ ከሱ ብትይ ይሻልሻል፣ በኋላ ትጎጃለሽ፣ ለእኔ ያልሆነ ለልጁ ያልሆነ ለአንቺም አይሆንሽም ብዬ ስነግራት አይመለከትሽ ብላ የሰደበች ስድቦች በጣም መጥፎ መጥፎ ስድቦች ነበረ። ኦኬ ብዬ ዝም አልኳት። መጨረሻው ላይ ምን ተፈጠረ? ለእሷም አልሆነም። ያላትኝን ብር ሙጥጥ አድርጎ ጨርሶ ቤቱን ወደ ራሱ ስም ስለሆነ የተሰራበት ቤቱ በራሱ ስለሆነ አላቅሽም አላት። ፍርድ ቤት ላይ ነው የሚሰሩት ደግሞ የእሷ ዘመዶች ናቸው። አብዛኛ ዘመድ አላት እዛ ፍርድ ቤት ውስጥ ማለት ነው። አፍንጫን ይዛ ሪሲቶቹን ከባንክ ያወጣ እስከዛሬ ድረስ የላከችውን ብር ማለት ነው አስወጥታ ቤቱን ተካፈለች እና ከዛ ሌላ ሴት አገባ ድጋሚ ማለት ነው። ከዛ ሌላ ሴት ሲያገባትኝ አሁንም ምን ተፈጠረ? አንድ ልጅ ወለደችለት። አንድ ልጅ ስትወልድ ሄዶ ምን ላቸዋል አክስቶቼ ምናምን፣ እኔ ሁላችሁንም ነው ሪጀክት ያደረግኩትኝ ማለት በዛን ጊዜ ማንም አይዞሽ አለሁልሽ አላለኝም። እህት ወንድም የለኝም። ለእናቴ ብቸኛ ልጅ ነኝ። እናቴ ያጣሁትኝ በ2 ዓመቴ ነው ብያለሁ እና ከዛን ያ ሁሉ ነገር ያ ሁሉ ላይፍ አለፍኩኝና አሁን ምን ይላቸዋል? ለእኔ ገንዘብ ትልክልኛለች፣ ለእኔ እንደዚህ ታደርግልኛለች ምናምን ይላል። ሲጀመር እኮ እኔ ስልኩንም የለኝም ምንም የለኝም። አስረዳዋቸው፣ ለእኔ ሊረዱኝ አልቻሉም። ከዛም ሁላቸውንም ደግሞ ማወራቸውን ብሎክ አደረግኩኝና ከህይወቱ ያስወጣዋቸው። ልጄ ማግኘት ባለብኝ ሰዓት አገኛለሁ፣ ለልጄ መላክ ያለብኝ ነገር ልክ ያለውኝ። ከዛን ህይወቴን እየኖርኩ ነው፣ ግን ልፋታኝ አልቻለም። የኔ ፎቶ የድሮ ፎቶዎቼን እንትን እያለ ማለት ነው እሱን እያሳየ አሁኑ ፎቶ እኮ ነው ምናምን ምናምን
ምናምን እያለ ይልክላቸዋል ለአጎቴ ማለት ነው። ከዛ በፊት አጎቴም ሁሉም በቃ ዘመዶቼ ሁሉም ነው ሪጀክት ያደረጉኝ። ግን ፈጣሪ ይመስገን በ16 ዓመት በወልድ ልጄ ዛሬ ላይ 8 ዓመቱ ነው ልጄ። እኔም ደግሞ 5 ዓመት አስቆጥሬ ያለው ስደት ላይ ማለት ነው። ምንም የሚቸግረኝ ነገር የለም ፈጣሪ ይመስገን። ግን ሰው ማመን አቃተኝ። ያላሳለፍኳቸው ላይፎች ስላሉት የሆንኩትኝ ነገር ስላለ ከዛ በፊት በጣም ነው የሚከብደኝ። ልቅረብ ብዬ ራሱ ውስጤን አሳልፌ ቢሰጣቸው ማለት ነው እግዚአብሔርና እንዴ ትናንትና ቁሱል ማለት ነው ዛሬ ላይ መጥቶ ይቀሰቅሰኛል። ትናንትና እንደዛ ሁኜ ትናንትና ያ ሁሉ ወገቤ እንኳን ሳይጠነክር የሰው እንጀራ እየጋገርኩኝ ሆቴል እንጀራ እያባረርኩ እየጋገርኩ ቀን ስራ እየሰራሁት ያሳለፍኩት ነገር ፊቴ ላይ ይመጣብኛል። ምንም በቃ እንትን ማለት አልቻልኩትም። ከልቤ ሰው መቅረብ አልቻልኩትም። ማርያምን። እድሜሽ ምን ያህል ነው አሁን ላይ 24 ዓመቴ ነው። ወደ 25 ዓመት ልገባ ነው። እሺ አዳምጪኝ እስኪ ሚዩት አድርጊና ማለት ነው። አሁን አንደኛ ቅድም የገባችው ልጅ ሰምተሻታል ብዬ አስባለሁ። እና የምትጠብሷቸው ለዛ ነው ወንድ ጠበሱ ምለው ብዙ ጊዜ ያና መተው መቼ ነው ወንድ የምትሆኑ ይሉኛል ወንዶቻችሁ ወይም ፍቅረኞቻችሁ እንደዚህ አይነቶቹ ማለት ነው። እኔ ደግሞ ወንድ ጠበሱ ላለው ተለያየን እየተያየን ተለያየን ማለት ይሄ ነው። ምክንያቱም ወንድ ነን ብለው ነው የሚያስቡት እንደዚህ አይነቶቹ ወንዶች። አስረግዞ አብሮሽ እንደፈለገ አሽሽ ግዳሜ ሲል እንትን ነው ሰርጀሪ ላይ ኪሲንግ ተዋላልኩ ቀዶ ጥገና ክፍል ሆነ ቲንክ ዩ አብሮሽ ብዙ ነገር ሲያደርግ ምንም አይገርመውም። ግን ውጤቱ ሲመጣ ግን ሚክዳ ለገብቶሻል። እሱ አይደለም ፖይንቱ። አሁን አንቺ ከዛ ሁሉ መከራ አውጥቶሻል ፈጣሪ። ልጅሽ ምንም እኮ ሊሆን ይችላል እዛ አይነት ሲሚንቶ ላይ እንደዛ ሲወድቅ። እንግዲህ ገና አራስ ልጅ ማለት ገና ልጅ ሲወለድ ያለው ሴንሲቲቪቲ ታውቁታላችሁ። በእጅ እንኳን አይነካም አይደል? እንደዚህ አይነት ነገር አጋጥሞሽ ልጅሽ ግን ተርፏል። ፈጣሪ ከዛ ሁሉ አትርፎሻል። ትልቁ ጉዳይ እሱ፣ ሌላው ትርፍ ነው እህቴ። ይህ እሱ ምናምን እሱ እንደዚህ መልሶ የድሮ ፎቶ እያመጣ ብረና ሆነን ምናምን ብሎ እንዲህ ነው የሚያደርጉት። ኤክሶቻችሁ እንደዚህ ናቸው። ኤክስ የሆኑት በምክንያት ነው ጋይስ። ኤክሶቻችሁ ኤክስ የሆኑት በምክንያት ነው። ኤክስ መሆን አይፈልጉም። ገብቷችኋል? ኤክስ መሆን ስለማይፈልጉ ይጋጋጣሉ። በተለይ ፕሩፍ ለማድረግ የድሮ አብራችሁ ያሳለፋችኋቸው ነገሮች ካሉ እንደ ዶክመንት ፎቶግራፍ ሊሆን ይችላል፣ ቪዲዮ ሊሆን ይችላል። ለሰው ፕሩፍ ማድረግ ነው የሚፈልጉት እንጂ ህይወቱን አይደለም የሚፈልጉት። ገብቷቸው ፕሩፍ ማድረግ ይፈልጋሉ። እኔ እኮ ፍቅረኛዋ ነኝ፣ ያው ፎቶ አብረን የተነሳ ነው ምናምን ፖስት ምናምን እና ሰው እንዲያጨበጭበላቸው ወይ ደግሞ ላይክ ዋው ፍቅረኛዋ ነው እንዲህ ምናምን እንዲል እንጂ የምር የእናንተ ህይወት አሳስቧቸው ወይም ለእናንተ አስበው አይደል። ለማሳጣት ነው የሚያደርጉት። ያንን ሰው ዝም ማለት ዝም ነው የምትሉት። አሁን አንቺ በጭራሽ እንዳታብራሪ። ዝም ትክክል። ከተሳሳታችሁ አውሩ፣ ነግሬያችኋል። ይህ በህይወታችሁ እንደ ፕሪንሲፕል አድርጋችሁ የምትሄዱበትን መንገድ ልንገራችሁ። ሁላችሁ በማንኛውም ጊዜ ከተሳሳታችሁ ብቻ አውሩ ጋይስ። በህይወት ስህተት ከሰራችሁ፣ ካጠፋችሁ፣ የሆነ ሰው ካስቀየማችሁ፣ ከበደላችሁ ምናምን አውሩ፣ ይቅርታ ጠይቁ፣ አብራሩ ምናምን ችግር የለም። ልክ ከሆናችሁ ግን አፋችሁን ዝጉ። ትክክል ከሆናችሁ፣ ስህተት ካልሰራችሁ፣ እውነት ካላችሁ፣ መስመር ካልጣሳችሁ ይሄ ዝም ስትሉ እንደ ሞኝ ትቆጠራላችሁ። አይ ነው ዝም የሚል ሰው እንደ ጥፋተኛ እንደ በደለኛ ተከሳሽ ዝም ሲል ምንድን ነው ተበዳይ ዝም ሲል ተከሳሽ ይሆናል ይባላል። ዝም የሚሉ ሰዎች ብዙ ጊዜ እንደ በዳይ ይታያሉ ስለማይናገሩ እኮ። ምናልባት እኮ ቢናገሩ እኮ የእነሱ ንግግር
ሁሉን እኮ ማዕበል ጸጥ ሊያደርግ እኮ ይችላል። ግን ዝም ማለት ነው የሚያዋጣሽ። ፈጣሪ ይናገር ስለ አንቺ፣ ጊዜ ይናገር፣ ህይወት ይናገር። አንቺ ብትናገሪ አንደኛ የሚጠሉሽ ሰዎች አያምኑሽም። ስለ አንቺ መጥፎ አመለካከት ጭንቅላታቸው ውስጥ የከተቱ አንዴ ሊያምኑሽ አይችሉም። የሚወዱሽ ሰዎች ደግሞ ስለ አንቺ ማብራሪያ አይፈልጉም፣ ያቆሻል። ሰው ለምንድነው የምትደክሚው? ለአጎቶችሽ ለቤተሰብ እየሄደ ፎቶ ምናምን የድሮ ፎቶ ምናምን አሳየ ጸጥ በይ። እነሱ አመኑ አላመኑ ምንድነው ፋይዳው? ለምንድነው ኢነርጂሽን እዛ ላይ የምትጨርሺው? ልጅሽን ስለማሳደግ የተሻለሽ ሴት ስለመሆን እዛ ላይ ቢዚ ሁኜ እኔ ናት ጊዜ ወደፊት እውነትሽን ሲያወጣው ያኔ አንቺን የተቹ ሰዎች፣ ስለ አንቺ መጥፎ ያሰቡ ሰዎች፣ የፈረዱብሽ ሰዎች በሙሉ እነሱ ዝም ማለት ይጀምራሉ፣ ማፈር ይጀምራሉ። ስለዚህ ጸጥ ብለሽ ስራሽን ስሪ። ለማንም መልስ የመስጠት ግዴታ የለብሽ። መልስ ለመስጠት ራስሽን ዲፌንድ ለማድረግ ስትወጪ ነው ምትረክሽው። ሰው ራሱን ለማብራራት ሲሞክር ይሳሳታል፣ ይዋሻል። ለዛ ነው አታውሩ ምላችሁ እንጂ ማውራታችሁ እኮ አስፈላጊ ስላልሆነ ሳይሆን የሆነ ተከሳችሁ ወይ ስለ እናንተ መጥፎ ነገር እያወራ አንድ ሰው እየከሰሳችሁ እየወነጀላችሁ ምናምን እኔ እኮ ብላችሁ ስትወጡ ስህተት ትሰራላችሁ። አንድ ተዋሻላችሁ፣ የሆነን ነገር ለማቃናት ብላችሁ ትጨማምሩበታላችሁ። ሰው ከህሊናችሁ ትወጣላችሁ። ጸጥ ብትሉስ ስለ እናንተ ጥሩ የሚያስብ ያስብ፣ መጥፎ የሚያስብ ያስብ፣ አለቀ። የእናንተ ብዙ ጉዞ አለባችሁ ገና። ማን ምን ያደረጋችሁ? ማን ምን ያደረግሻል? አሁን ሰዎች ስለ አንቺ ከእሱ ጋር አሁንም ናት ብለው አሰቡ አላሰቡ ምንድነው የሚፈይዱልሽ? መፍታችሁ እኮ ነው የማሰብ። አብራርተሽ አትመልሻቸውም እኮ። ጊዜሽን ነው የምታባክኘው፣ ኢነርጂሽን ነው፣ ተስፋሽን ነው የምትጨርሽው። ስለዚህ ዝምታ መልስ ነው ይባላል። እኔ ፈጣሪ ዝምታን የፈጠረልኝ ፈጣሪ ዘውትር የማመሰግነው እንደው ዝም የማለትን አቅም ወይም ዝምታ ራሱ የሚባለውን ተፈጥሮ ራሱ ስለሰጠን መመስገን አለበት። ትልቅ መሳሪያ ነው። ስናይፐር በሉት። ሰዎች ስለ እናንተ መጥፎ አውርተው እናንተ ዝም ስትሉ ሰዎች ላይ ራሱ ጥያቄ ይፈጥራል። ለምንድነው ዝም ያለችው? ኦኬ ሊሆን ይችላል ላይሆንም ይችላል ይላል። ስለዚህ አስቢበት። አይሰማም? ቆይ እስኪ ቆይ አንዴ ቆይ። ምንድነው የማይሰማው? የማን ነው የማይሰማው? ይሄ ድምፅ አይሰማም? ዋይፋይ ነው እንዴ? ምንድነው ነገሩ? ኖ አንቺ እየተሰማችኋል። ሚዩት ነሽ እኮ የሚያሳየው። ሚዩትሽን አጥፊውና እስቲ አብሪ፣ ወይም ሚዩት አድርገሽ እንደገና አንሺው። ለእኔማ ይሰማኛል። ለእነሱ ነው የማይሰማቸው። ምን ተፈጥሮ? የእናንተ ይሰማል? አሁን ይሰማል? እስቲ አሁን ቀጥይ። አሁን ይሰማል አሉ። እሺ ቆይ እስኪ ቆይ አንዴ የአንቺ ምን ሆኖ ነው? ኔትወርክሽ ነው? ቆይ እስኪ ሚዩትሽ አልተነሳም እስካሁን። ለእኔ ሚዩት እንደሆንሽ ነው የሚታየኝ። እስቲ ወጥተሽ ግቢ፣ ድጋሚ ውጪና ድጋሚ ላኪልኝ። የእሷ አይሰማም? ወጥተሽ ድጋሚ ላኪልኝ። አይ ቲንክ የኔም የተሰማት አይደለም። አሁን ለእኔ ግን እየተሰማኝ ነው። የሚገርመው ነገር ቲክቶክ
ምን አውቃለሁ እኔ የምትለው ይሰማኛል። ቆራረጠን እኮ አቆራረጠን። ሚዩት እንደሆነች ነው የሚታየኝ፣ ግን ይሰማን ነበር ድምጿ። እስቲ ላኪልኝ ድጋሚ ላኪ። ቅድም ያወራችሁንም አልሰማችሁም እንዴ? እሷ ወጣለች አሁን። እስቲ ላኪልኝ። የለችም አሁን። ኮይን ልስጣችሁ እስቲ እስከዛ ሜምበር እንድትሆኑ ማለት ነው። ያው አንድ ኮይን ነው የሚጠይቀው። ምናልባት የሌላችሁም ሰዎች ትኖራላችሁ እዚህ ውስጥ። ላስቀምጥላችሁና ቀስ ቀስ እያለን በየመሀሉ አስቀምጥላችሁና፣ ግን ታብ ላረገ ሰው ነው የሚሰጠው። እሺ ብዙ ታብ ላረገ ሰው ነው የሚሰጠው። አልሰጠኝ የምትሉኝ ሰዎች ታብ ስላላረጋችሁ ነው። ይህን 3 ደቂቃ ያው ከላይ አስቀምጬላችኋለሁ። ታብ አርጉ በጣም። ከዛ ላይ ደቂቃው ቁጥሩ ሲጨርስ ከዛ ውስጥ ሳጥኑ ስትነኩት ይሰጣችኋል። ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበሯችሁን አድሱ ወይም ሜምበር ሁኑ። እሺ የት አለች? የለችም። እሺ ሌላ ሰው ላስገባ። የለችም። አይ ቲንክ ኔትወርኳ ነው ማለት ነው። እሺ ሰላም አሌክስ። ሰላም፣ እንኳን ደህና መጣሽ። የሆነ ላማክርህና ሀሳብህን ፈልጌ ነው። ድምፅሽ ርቋል። ምንድን ነው? ኤርፎን ይሆናል። ለውጣ ኤርፎን አሁንስ ይሻላል። አሁን ይሻላል። እኔ ያለሁት በአረብ ሀገር ነው እና ኢትዮጵያ ጓደኛ አለኝ። አንድ አካባቢ ልጆች ነን እና ቤተሰብ ምናምን አያውቅም ጓደኛ እንደሆንን። ያው ቀን እሱም ስራ ነው እኔም ስራ ነኝ። ማታ ማታ እናወራለን። ደወለ እዚህ ስገቡ ጠብቀው የሚደውሉት ጉድ እኮ ይሰማል። ይሰማኛል። እና ያው ቀን እሱም ስራ ነው እኔም ስራ ነኝ እና ማታ ማታ ነው የምንደዋወለው። እሺ እና አንዳንድ ጊዜ ማታ ስደውል ክላሱ ካልገባ ቤተሰብ ጋር ነኝ ምናምን ይላሉ። ቢያነሳ ቪዲዮ ምናምን ስንደዋውል ቢያነሳም አያወራም እና ለምንድን ነው የማታወራው ስለው ፋሚሊ ስላለ ይላል። እና አፍኗል በጣም አልሰማም። ይሰማል ግን የሆነ ነገር ውስጥ ያለሽ ነው ይመስለው። ታፍነሻል። ኤርፎኑን አላወጣሽው? አውጥቻለሁ። እሺ ወይ ማየቱን እያፈንሽው ነው ያለው ስልክሽን ማለት ነው። እሺ አሁንስ? ጥሩ ነው። ጎበዝ። እና እንደ ቤተሰብ ይደብርሃል እንደ ምናምን ስለው እኔ ሰርፕራይዝ ነው የማደርጋቸው። አሁን እንዳውቀው አልፈልግም ምናምን አለኝ። እሺ በዚህ ጉዳይ ላይ ሀሳብህ እንድሰጠኝ ፈልጌ ነው። ቪዲዮ ኮል ነው የምታወሩት? ማታ ማታ ቪዲዮም እናወራለን፣ ኖርማል ኮልም እናወራለን። ስለዚህ ማታ ማታ ሲሆን ያው አያወራኝም ነው? ያወራል ግን የሆነ ሰው ካለ አያወራም ነው። ፋሚሊ ካለ ምናምን አያወራም። የት ነው ያለሽው አንቺ? እኔ ካታር ኢትዮጵያ ፋሚሊ ጋር ነው የሚኖረው። አረጋግጠሻል? አውቃለሁ። በቅርብም ሄጄ ስለነበረ ፋሚሊ ጋር እንደሚኖር አውቃለሁ። እሺ አሁን አንደኛ ነገር ምን መሰለሽ፣ ሀገር ነው ያለሽው፣ ኳታር ነው ያለሽው እንጂ እሱ ሀገር ቤት ነው ያለው። በዚህ አይነት ሁኔታ ለምን ትስቃይ? አንደኛ እሱም ሰርፕራይዝ ነው ማድረገው አለ አይደለ? ያው እኔም ስመጣ ያው ሰርፕራይዙ እንደዛ ይሆናል። ስመጣ ነው ብዙ ነገር የምናካሂደው። ትዳሩ ነው ምንም ብለሽ ተረጋግተሽ አረጋጊ። ኳስ በመሬት አለ እንደዚህ አየር ላይ በስልክ እየተታኮሳችሁ። ሁለተኛ ቪዲዮ ኮል አታውሪ፣ ሚዩት አድርጊ። ቪዲዮ ኮል አታውሪ።
ቪዲዮ ኮል አታውሩ ሴቶች፣ አትሰሙ። ከአባታችሁ ጋር ብቻ ካልሆነ ቪዲዮ ኮል ከማንም ሰው ጋር አታውሩ። ከወንድ ልጅ ጋር ብዙ ችግር አለ። ቀስ በቀስ እንቁላል በእግር ይሄዳል። ቪዲዮ ኮል ስታወሩ ነገ ራቁቴን ቀረጸኝ፣ እንደዚህ ያደረገኝ፣ ፎቶ ይዞ ያስፈራራኛል፣ እንዲላኪልኛል፣ ስክሪንሾት አደረገኝ ይመጣል። አይኔ ተረጋግቼ ነው ማውራው ምናምን። ምንም አንቺ አታቂም፣ ነገሮች መቼ እንደሚከናወኑ አታቂም። ወጥመድ ውስጥ ከገባሽ በኋላ ነው የሚገባሽ። ይሄ የብዙ ሰው ህይወት ነው። ሁልጊዜ ለፈልፋል። እረፉ፣ በቃ አታውሩ። ምንድነው የቪዲዮ ኮል ፎቢያ? ቪዲዮ ኮል ካላወራችሁ ትሞታል። ገና አላገባችሁ ሰው ባለሽ እንኳን ቢሆን እንደዚህ አይነት ነገር በጣም አደገኛ። የብዙ ሴቶች ህይወት ተበላሽቷል። ብዙ ሴቶች መናገር አይሹ ተጠልፈው እየተዛተባቸው ማስፈራሪያ እየደረሳቸው ተው። ጊዜው የገንዘብ ነው። ሰው ገንዘብ ለማግኘት ምንም መረብ ይጥላል። ከዛ ነገር እሱ ነው የምትጦሪው ቁጭ አርግሽ። ሰው ቪዲዮ ኮል አታውሩ ጋይስ። እንደው መሞዳሞድ አለብኝ መጀናጀን አለብኝ ካላችሁ እንኳን ቪዲዮ ኮል አታውሩ። እሱም አስፈላጊ ነው ብዬ አላስብም፣ ግን ካላችሁ ግን ቪዲዮ ኮልን አምጡት። አይጠቅምም። በአካል ስትሄዱ ስትገናኙ ቁጭ ብላችሁ የምታወሩበት ጉዳይ ነው። ከዛ ውጪ ይሄ ልማድ ይዟችሁ የሚሄደው ወደ ከባድ ልምምድ፣ ወደ ከባድ ወደ አደገኛ ጉዳይ። ባልስ የገዛ ባሎቻቸው አይደሉ እንዴ አምነዋቸው ቪዲዮ ቀርጸሽ ላኪልኝ፣ ፎቶ ቀርጸሽ ላኪልኝ እያሉ የገዛ ባሎቻቸው የራሳቸውን ገመና የሚስቶቻቸውን ገመና አውጥተው ፖስት የሚያደርጉት አሁን። እሱን በማስረጃ የብዙ ሰዎችን ህይወት ላሳያቸው አምጥቼ የገዛ ባሌ ብላ ያገባቸው ገብቷቸዋል። እንደ ድሮ እናትና አባቶቻችን ሳይተዋወቁ ተጋብተው ክብራቸውን ጠብቀው እንደኖሩት አይደለም ጊዜዋ። እንደ ወንድ ልጅ በጣም ነው ማፍረው። ምክንያቱም ወንድ ሆኖ እንደዛ ነው ያደረገው። ሴት ልጅ መቼም ወንድ ልጅን እንደዚህ አታረግም። ምክንያቱም ወንድ ልጅ እንዲህ ቢደረግ ራሱ ምንም አይገርምም። ራቁቱን ተፖሰተ ቢባል ወንድ ልጅ አይደል? ማህበረሰብ ውስጥ አድገን በስነስርዓት በየሁሉም ሃይማኖት ይሄ እየተነገረን ይሄ ትክክሉ ይሄ ነው ተብሎ እየተነገረን ባደግንበት ሂደት እንደዚህ አይነት ነገር በጣም ከባድ ነው። ለሴት ልጅ ለወንዱ ችግር የለውም። አሁን ፍቅረኛዋ ደግሞ ይህን ሲሰማ ሚስቴን ፍቅረኛዬን አሳምጾብኝ መክሯት ምናምን ይሄ ጠላቢስ ያጥረገርገኛል። አስቸጋሪ ነው። ጠላት የምታፈሩልኝ እኮ ችግሩ ብዙ ግድ አይሰጠኝም ነው እንጂ እኮ አሁን ግድ የሚሰጠው ቢሆን ሰው ቢሆን ይጨልላል እኮ። ችግሩ እኔ እንደውም ጠላቶቼ ሲበዙ መድኃኒቱ እየሰራ እንደሆነ ማስብ ሰው ነኝ ማለት ይመቸኛል። ይሄድበታሉ የበለጠ ማለት ነው። ሄሎ አለበት ምኑ ወንድ ማገባት የሚችለው ስንት ዓመት መሆን አለበት? ታገቢ ነው እንደዛ ነገር ግን የአመቱ ይበልጠኛል ብዬ እምቢያየ ያልኩት ነው። ስንት ዓመት ሆነ? 30 በላይ ነው። ግን ግራ ገባኝ። ሰው ሲጨመር አይናገርም። ስንት ዓመት ነው ሰው? አንቺስ? እኔ 24 እኮ ምንድነው ታዲያ ጥያቄሽ? አሁን ከሰምን ላግባው አላግባው ነው እኛ እንድንወስን ነው? ማለት ስንት ዓመት መሆን አለበት ማለት እንደ ሀሳብ ስንት ዓመት አለበት? ይኸውልሽ አሁን ህግ ምናምን የሚባል ነገር የለም። ይሄ የተጻፈ ህግ ምናምን ሳይሆን ስምምነት የሚያስማማን ነገር ግን ሰው በእድሜ ይበስላል። ገብቶሻል?
የ25 ዓመት ወንድ ያገባች እና የ35 ወይም የ30 ዓመት ወንድ ያገባች ሴት እኩል የሆነ ፊድባክ አታገኝም። ያ ሰው ገና እድሜው አልደረሰም። ይሄ ማለት ለምሳሌ አሁን እኔ ባለውበት እድሜ ላይ እና 20 ዓመት ምናምን እንደዚህ እድሜ ላይ ያለው የሚያሳስበኝ ነገር በጣም ነው የሚያስቀኝ። ለምን መሰለሽ? በጊዜ ልትበስ ያለሽ ገብቶሻል። ጊዜ ሲተካ ሰው በእድሜ እየበሰለ ነው የሚመጣው። ማስተዋል እያገኘ ማቹርድ እየሆነ ተራ ነገሮች አያሳስቡትም። ወደ ቁም ነገራዊ ነገር እያዘነበለ ይመጣል። ስለዚህ ያ ነው ጥቅሙ ነው እንጂ እኮ የሆነ የተጻፈ ነገር ኖሮ ግዴታ ወይ እንደዚህ አድርጉ ምናምን የሚባል ነገር በ18 ዓመቱም በ20 ዓመቱም ብታገቢው እኮ ማንም አይከለክልሽም። አትታሰቢ። ገባኝ። ግን ልጁ ማለት አለ ይሄ ሁሉ ነገር ማለት ማሰብ የሚፈልገው ቁም ነገር መሆን አውቃለሁ። ግን ያ አርበስ ቢሆን ማግባት አለብን። አርበስ ቢሆን ልጁ ዝም ብዬ ስለማልወድ ነው እኮ። እሱ ግን ይወደኛል። 40 ዓመቱ ነው። እውነቱን ተናገሪ። እንደዛ ነው እሱ። አፈሪ ወንድ እንዴት ነው ማለት ሰው ወንድ አያፍርም ይላሉ። ግን እሱ ማናገር ያፍረዋል። ያፍራል። 40 ዓመቴ ነው ብሎ ማውራት ብሎ ስጠይቆ ስጀምር አይናገርም። አፍሮ ነው። ወጂዋለሽ አንቺ? አከብራለሁ እንጂ አልወድም። አከብራለሁ እንጂ አልወድም። ምን የሚሉት አባባለው ደግሞ ይሄ? እንዴት የተዋወቃችሁ? አገር ቤት ነው። በአካል ነው የምታውቁ? ቆየዋል። ሲጀምር እንደ 7 ዓመት ምናምን ስለዚ አታፈቅሪው? አላፈቅርም። እውነት መናገር አላፈቅርም። ኧረ ለምንድን ነው የምትጠይቂኝ? እኛን ላግባው ማለት ስላሳዘነኝ ነው። ስሙ አብደዋል በእኔ ፍቅር ስላሳዘነኝ። በይ ሚዩት አድርጊ። አንቺ በጣም ቀይ መስመር ላይ ነው ያለሽ። በጣም ቀይ መስመር። ሚዩት አድርጊ። በማሳዘን ማግባት ነገ ትተዛዘኑ መስሎሻል? መተዛዘል ነው የሚሆነው። እንዲህ ህይወት እኮ ነው እናቴ። አንድ ሰው ስላፈቀረ ራሱ ማግባት የለበትም። ገብቶሻል? አንድ ሰው ስላፈቀረ ራሱ ማግባት የለበትም። ፍቅር የትዳር መሰረት አይደለም። አንዱ አካል ነው። የትዳር አካል ነው። ያስፈልጋል ፍቅር እንጂ ፍቅርን ተመርኩዞ የተጋቡ ሰዎች በሙሉ ፈርሰዋል። ምክንያቱም ትዳር ውስጥ ስትገቢ የምታያቸው ለምሳሌ በፍቅረኝነት ጊዜ አሁን እሱ የምታየው ኳሊቲውን ብቻ ነው። ገብቶሻል? ዘንጦ ነው ይመጣው፣ ምርጡን ባህሪ ነው የሚያሳይሽ። አንቺም እንደዛው ውጭ ነው የምትገናኙት ምናምን። ትዳር ውስጥ ግን ሲገባ አብረሽ ነው የምትኖሪው። ኳሊቲ የሆነውንም ታያለሽ፣ ክፍተቱንም ታያለሽ። ያንን ችሎ አቻችሎ ሰው ነው፣ ክፍተት አለው፣ ጉድለት አለው። ክፍተቱን ላስተካክል ነው የመጣሁት ወደ ህይወቱ ብሎ ማሰብ ማስተዋል የሚጠይቅበት ሁኔታ ነው እንጂ አፈቀርኩት ብለሽ ራሱ ማግባት ትክክል አይደለም። እንኳን አሳዘነኝ ተብሎ በይ በሰው ህይወት አትጫወች። እሺ፣ ማትወጁ ከሆነ እውነቱን ተናግረሽ የመሸበት ማደር የሚጠቅመው እሱ ነው። እኔ ነገር አለው እሱ ነው እምቢ አለ። እኔ ሁሉ ነገር እምቢ አለ ማለት አንቺ ትቀጥይበታለሽ ማለት ነው። በቃ እውነቱን ተናግረሽ ከህሊና ጸጸት ዳኝ። እምቢ አለ ምን ማለት ነው? እምቢ ስላለ ትቀጥይበታለሽ ዝም ብለሽ? እሺ፣ አመሰግናለሁ። እሺ፣ ቻው። ጉድ ሳይሰማ መስከረም አይጠባም። ለነገሩ መስከረም ከጠባ ቆይተዋል። እኛ ምን እንጂ ችግር ውስጥ ያለ ነው። እንዴት ነው ነገሩ ጎበዝ? የወረርሽኙ ነገር እያሳሰበኝ ነው። አሳዝኖኝ። እኔ ግን አዝናሽልኝ የምታገቢኝ የሌለሽን ቆሜ የቀረው ስለዛ ነው። ማሳዝንሽ የለሽም እዚህ ውስጥ ወይስ አልተወለደችም? ጌታ ማሳዝናት እንደዚህ ሲያሳዝን ምናምን ብላኝ እንደው የምታገባኝ ማዘን ጀምሯቸዋል። ሴቶቹ ጥሩ ላይ ናችሁ፣ ጥሩ ላይ ናችሁ። እዘኑልን። በተለይ ለእንደኔ አይነቱ ማዘን ነው የሚገባው። የሚያዝንልኝም የሌለኝ እኔ ምስኪኑ። ሰው የሚያዝንለት አለ። 40 ዓመቱ ሰው ታዘናለት። እኔ አሁን 50 ዓመቴ ነው። ማነው የሚያዝንልኝ? ሄሎ ሰላም፣ እንዴት ነው?
ሰላምሽ ናችሁ። ተነስታችሁ ወክ እያረጋችሁ ቤታችሁ ናችሁ። ከቤት ውጭ በተለያየ ሀገር በተለያየ አየር ጸባይ በተለያየ ሰዓት አንድ ቤተሰብ ከዓለም እንደዚህ የተሰባሰበ ነው። ከእናንተ ጋር ማሳለፈው ጊዜ ይሄ በጣም ውዱ ሰዓት ነው። ለኔ ጋይስ ወድጄዋል። በቢሊየን ብር አልቀይረውም እውነቱን ለመናገር። በጣም ነው የምወዳችሁ። የከፋችሁ የጨነቃችሁ ብቸኝነት የሚሰማችሁ ውስጣችሁ ክፍት ብሏችሁ ያላችሁ ሰዎች ኑ፣ እኔ ወንድማችሁ ነኝ፣ አዳምጣችኋለሁ። መወለድ ቋንቋ ነው። ችግር የምንፈታው እኛ አይደለም። ችግር ፈቺ ፈጣሪ ነው። መንገድ ግን መሆን እንችላለን። መንገዱ ማደላደል፣ ለዛ የሚመች ማድረግ። የጨነቀው ሰው እዚህ ጋር መጥቶ ሲያወራ እፎይ እንዲል ፈጣሪ ያግዘዋል። ለምን? መንገዱን እኛ ስላደላደል ነው። እንደዛ ነው የምናደርገው። ሁሌ ስላለው ዛሬ ያልደረሳችሁ ሰዎች ነገ ደግሞ ሌላ ቀን ነው። እሺ፣ እርስ በርሳችሁ ተዋደዱ፣ አትጠላሉ፣ ከክፋት ራቁ። እሺ፣ ከጥላቻ፣ ከክፋት፣ ከስድድብ፣ ከመነቋቆር፣ ከመከፋፈል ወንድም በወንድሙ ላይ ጥላቻ የሚዘራበት ቦታ አትገኙ። ሁሉም ኃላፊ ነው። እናትና አባታችሁ እንኳን ቢሆኑ ጥላቻ ቢነግሯችሁ እንዳትሰሟቸው። እኔ ማድረገው እሱ ወለዱኝ እናትና አባቴ ስለሆኑ እንዲህ ስለሆንኩ ዜጋዬ ስለሆነ ምናምን ማንም ጥላቻ ከነገረኝ ክፋት ከነገረኝ ማንም ኢቭን የመንፈሳዊ አባቴ እንኳን ቢሆን አልሰማም። ማዳመጠው ጥሩ ነገር ከሆነ ብቻ ነው። ስለ ሰው፣ ስለ ህይወት፣ ስለ ምንም ነገር እንደዛ ነው መሆን ያለባችሁ። እሺ፣ ይህንን እንለማመደው። በሄዳችሁበት ተከበሩ። የሰው ፍቅር ይስጣችሁ። እሺ፣ የነካችሁት ሁሉ ይለምልም፣ የሰራችሁት ወርቅ ይሁን፣ ጸጋውን ያልበሳችሁ፣ አትታመሙ፣ ሁሌ ጤና ይስጣችሁ፣ ሁሌ ሳቅ ይሁን ቤታችሁ ውስጥ፣ ያልታሰበ ሲሳይ ይስጣችሁ፣ ደስታ ቤታችሁ ይግባ። እሺ፣ ነገ እንገናኛለን። እየመሸ ያለበት ሀገር የምትኖሩ ደህና አደሩ። እየነጋ ያለበት ሀገር የምትኖሩ መልካም